ባቲ ሉቃስ አለወልደ እግዚአብሔር
ሉቃስ የጻፈው ምዕራፍ 24 ከቁጥር 13 በዚያም ቀን በመካከላቸው ሁለት ሰዎች ከኢየሩሳሌም 60 ምዕራፍ ያህል ወደምትርቀው ኤማሁስ ወደምትባለው አገር ሲሄዱ ነበር። እርስ በርሳቸውም ስለሆነው ነገር ሁሉ ይነጋገሩ ነበር። እነሱም ይህን ነገር እየተመራመሩ ሲጨዋወቱ ጌታ ኢየሱስ ወደ እነሱ ቀረበ፣ አብሯቸውም ሄደ። እንዳያውቁትም ዓይናቸው ተከለከለ። ጌታችንም በትካዜ እየሄዳችሁ እርስ በርሳችሁ የምትነጋገሩት ይህ ነገር ምንድነው አላቸው። ከነሱም ቀለዮጳ የሚባለው አንዱ መልሶ ለኢየሩሳሌም እንግዳ አንተ ብቻ ነህን? በዚህ ወራት በውስጧ የተደረገውን አላወቅምን? አለው። ጌታ ኢየሱስም ምንድነው አለው። እነሱም እንዲህ አሉት፣ ስለ ናዝሬቱ ስለ ኢየሱስ ነው። ነቢይ ጻድቅ ሰው በእግዚአብሔር ዘንድ በሰውም ዘንድ ባነጋገሩ በሥራውም ቻይ የነበረው የካህናት አለቆች አሳልፈው እንደሰጡት መኳንንቶቻችንም ሞት እንደፈረዱበት እንደሰቀሉት እኛ ግን እስራኤልን ሊያድናቸው የሚመጣው እሱ እንደሆነ እናምንበት ነበር። ከዚህም ሁሉ ጋር ይህ ነገር ከሆነ ዛሬ 3ኛ ቀን ነው። አድንቀው የነገሩን ሴቶችም አሉ። ገስግሶም ወደ መቃብሩ የሄዱ ናቸው። ሥጋውያን አላገኙም፣ ግን ተመልሰው ተነስተዋል ያሏቸውን የመላእክትን መልክ እንዳዩ ነገሩን። ከእኛም ዘንድ ወደ መቃብር ሄደው ሴቶች እንዳሏቸው ሆኖ ያገኙት አሉ፣ እርሱን ግን አላገኙትም። ጌታ ኢየሱስም እንዲህ አላቸው፣ ነቢያት በተናገሩት ነገር ሁሉ ላለማመን ልባቸው የዘገየ እናንተ ሰነፎች፣ ክርስቶስ እንዲህ ይሞት ዘንድ ወደ ጌትነቱም ይመለስ ዘንድ ያለው አይደለምን? ያለው እርሱም ሙሴ ከጻፈው ነቢያት ሁሉ ከጻፏቸው ከመጻሕፍት ሁሉ ስለ እሱ የተነገረውን ይተረጉምላቸው ጀመር። ሊሄዱባት ወደ ነበረችው አገር ተቃረቡ። እሱ ግን ራቅ ይላቸው ጀመር። መሽቶአልና ፀሐይም ተዘቅዝቋልና ከኛ ጋር እደር ብለው ግድ አሉት። ከነሱም ጋር ሊያድር ገባ። ከዚህም በኋላ አብሮአቸው ለማዕድ ተቀምጦ ሳለ ህብስቱን አንስቶ ባርኮ ቆርሶ ሰጣቸው። ዓይናቸው ተገለጠና አወቁት። ወዲያውኑ ከነሱ ተሰወረ፣ እነሱም አላገኙትም። እርስ በርሳቸውም እንዲህ አሉ፣ በመንገድ ሲነግረን መጻሕፍትን ሲተረጉምልን አናውቀ ብለን ልባችን ይቃጠል የለምን? ከኦሪትና ከነቢያት አንዲት ቃል ከምትወድቅ የሰማይና የምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ። ተሳለነ
መንፈስ ብፁዕ አባታችን አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋ እና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ እንዲሁም የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ የቅርሳ ቅርስ ቤተ መጻሕፍት መዘክር ሙዚየም የማህበራት ማደራጃ መምሪያ ቁጥጥርና ክትትል መምሪያ የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ናርዶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ እና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የአላባ ጠንባሮ እና ዳውሮ ሀገረ ስብከት ሊቀ ጳጳስ፣ ክቡር ንቡረ እድ ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ቤተ ክህነት መንፈሳዊ ዘርፍ ምክትል ዋና ሥራ አስኪያጅ፣ ክቡር ረዳት ፕሮፌሰር ግርማ ባቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የኢኮኖሚና ማህበራዊ ዘርፍ ምክትል ሥራ አስኪያጅ፣ ክቡር መላከ ሰላም ዳዊት ያሬድ የመምሪያችን ዋና ኃላፊ፣ ክቡር ሊቀ ኅሩያን ይልማ ጌታሁን የኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጸሐፊ፣ ክቡር አቶ ማርቆስና አቶ ዘላለም ክቡራን የአባይ ባንክ አክሲዮን ማህበር ተወካዮች፣ የተከበራችሁ የመንበረ ፓትርያርክ የየመምሪያውና የየድርጅቱ ዋና ኃላፊዎችና ምክትል ኃላፊዎች፣ የየአህጉረ ስብከቱ የስብከተ ወንጌል ክፍል ኃላፊዎች፣ የአዲስ አበባ ሀገረ ስብከትና ሸገር ከተማ ሀገረ ስብከት ቤተ ክህነት ጽሕፈት ቤት ሥራ አስኪያጆችና የስብከተ ወንጌል ክፍል ኃላፊዎች፣
የተከበራችሁ የአድባራትና ገዳማት አስተዳዳሪዎችና የስብከተ ወንጌል ክፍል ኃላፊዎች፣ እንዲሁም ክቡራን ጥሪ የተደረገላችሁ እንግዶቻችንና የዚህ ታላቅ ጉባኤ ታዳሚያን፣ በዛሬው ዕለት የምናከብረው ሦስተኛው ሀገር አቀፍ የስብከተ ወንጌል ቀን ነውና ለዚህ ቀን በሰላም ስለተገናኘን እንዲህ ስላሰባሰበን አምላካችንና አባታችን እግዚአብሔር ስሙ የተመሰገነ ይሁን። እናንተንም ደግሞ እንኳን በሰላም በጤና መጣችሁልን። መርሃ ግብራችን እንደሰማችሁት በጸሎተ ወንጌል በአባቶቻችን ቡራኬ ተጀምሯል። ከዚህ በኋላ ወይም ከዚህ በመቀጠል የመምሪያችን ዋና ኃላፊ ክቡር መልአከ ሰላም ዳዊት ያሬድ በዚህ የተሰበሰብነውን ብፁዓን አባቶቻችንንና የተከበራችሁ እንግዶቻችንን እንኳን ደህና መጣችሁ ብለውና የ2018 ዓመተ ምህረት የ10 ወራት የሥራ ሪፖርት አቅርበው ብፁዕ አባታችን አቡነ ማርቆስን መልእክት እንዲያስተላልፉና እንኳን አደረሳችሁ መልእክት እንዲያቀርቡልን እሳቸውን ይጋብዙልናል። ለጊዜው ወደ ክቡር መልአከ ሰላም ዳዊት ያሬድ አሸጋግራል።